ኤቢ ባልተጠበቀ ሁኔታ ቤተሰቡን ከዳችው። ወደ ውጭ ሀገርም ተሳፈረች። ወደ ሱዳን እንግዲህ የመጀመሪያ ጉዞዋንም ለማጠናከር ጫፍ ላይ ደርሳለች። ታዲያ በዚህ ሁሉ ችግሮቿና ክፍተቶቿ መካከል ናታን ጥፋተኛ ነው፣ እኔ ምንም ነገር ያደረግኩት ነገር የለም፣ ወንጀለኛም አይደለውም በማለት እንግዲህ ለመላ ቤተሰቡ ስታስረዳ፣ እንዲሁም ደግሞ ይህ ነገር ለኤቢ በጣም ቀላል ነገር ነበረ። በመጀመሪያ ደረጃ እንግዲህ ያ ከዛ ቤት የገባውን የአርጆንን ጓደኛ ከደበደበችውም በኋላ ከናታን ላይ ያላትን መረጃ እያንዳንዱ ወደ እሱ ለማዞር እና ጥፋቱን ሙሉ ለሙሉ እሱ ተከሳሽና ወቃሽ ለማድረግ ተሳክቶላታል በሚገባ። አንደኛ ሁላቸውም እንግዲህ በየክላሳቸው ተሰብስበው ስለነበረ ናታንና ኤቢ ፊት ለፊት ተጋፍጠው ስለነበረ አሁን ላይ ናታን በቀላሉ በኤቢ እጅ ወድቆ ይገኛል። ኤቢ ያለምንም ፍርሃትና ድርድር እንዲሁም ደግሞ ናታን በጣም ወደዋለሁ እና ፈቅረዋለሁ ስትል የነበረችው ዛሬ የእሷን ጥፋትና ወንጀል እንዲሸከምላት አድርጋ እሷ በነፃነት እንግዲህ ወደ ውጭ ሀገር ለመሄድ እድሉን እያመቻቸች ነው። በሌላ በኩል እንግዲህ ማርታ የኔ ልጅ ትልቅ ደረጃ ትደርሳለች ብዬ ስጠብቅ እንደዚህ ባጭሩ መቅረቷ በጣም ያሳዝነኛል፣ ልፋቴ ከንቱ ሆነ በማለት እንግዲህ በለቅሶና በእንባ ታጅባ እያለቀሰችም ትገኛለች። በሌላ በኩል እንግዲህ ሰላም የወንድ ልጅ እናት ስትሆን አሁን ላይ ኤቢ እንኳን ደስ አለሽ የሚል መልእክትም ለዳጣ አስተላልፋላታለች። ዳጣ ምንም በማታውቀውና ባልገባት ዙሪያ ወንድ ልጅ ተወለደልሽ አይደለም ያውም ወንድ አይደል በማለት እንግዲህ ስታማርትባትና እንዲሁም ደግሞ ስታጋራትም ነበረ። በወቅቱ ምንድን ነው የተፈጠረ ነገር አለ እንዴ ከዚህ ቤት ምን ተፈጥሯል ብላ ዳጣ ብትጠይቃቸውም እነሱ ግን ምንም አይነት ፍንጭና ምላሽ እየሰጧት አልነበሩም። በሁኔታው የተጠራጠረችው ዳጣ በእርግጠኝነት ናታን ይህንን ወንጀልማ ሊሰራ አይችልም። ናታን እንዲሁም ደግሞ የኔ ግርስ ውጥት ሲል ከዚህ ቤት እያንዳንዱ እየተፈጠረ ነገር እንዳለ ሁላቸውም ላይ እያነበብኩ ነው። ግን ነገሩን በግልጽ እንዴት ለመረዳት አቃተኝ። ኤቢስ ለምንድን ነው ወደ ውጭ ሀገር መሳፈር የፈለገችው? ለምን አይነግሩኝም? ያውም ደግሞ ተደብቃ። ከዚህ በፊት እኮ አባዬና እናቴ ነይ ወደ ውጭ ሀገር ሂጂ ሲሏት አልሄድም ብላ ስታለቅስ የነበረች ሰው ዛሬ እንዴት ነው በፍቃደኝነት በአስቸኳይ ያውም ወደ ውጭ ሀገር ሄዳለሁ ብላ የወሰነችው? እንዴት ሊሆን ይችላል? እዚህ ቤት የሆነ እንቆቅልሽም አለ፣ ይህንን ነገር መፈለግ ይኖርብኛል በማለት እንግዲህ ወዲያውኑ እንግዲህ ሀሳቦቿ እንዲሁም ደግሞ አይምሮቿን እንዲሁም እዛ ቤት ወጣ ሳለ የተፈጠረውን ነገር እያንዳንዱ ለማጣራት ሞክራለች። ታዲያ ጥያቄ ያመጣባትን በአእምሯ ለመጠየቅም እንግዲህ ሌሎችን ስትጠይቃቸውም ነበረ። ይኸውልሽ በመጀመሪያ ደረጃ እንግዲህ ውሃን እዛ ቤት ስለነበረች ጠይቃታለች። ሁለተኛ መጠየቅ አለብኝ ብላ ያሰበችው እንግዲህ ለዛን ነው፣ ምክንያቱም እዛ ቤት ነበሩ። በሌላ በኩል እንግዲህ አሁን ላይ መላ ቤተሰቡ እንግዲህ ዳጣ ቤተሰቦቿ እስር ቤት ናቸው ያሉት። የሚሆንበት ምክንያት እንግዲህ ናታን በወቅቱ እዛ መሬት ላይ ተዘርሮ ሲያዩ እንግዲህ ለፖሊስ ደውሎም ነበረ። በወቅቱ ኤቢ ለማንም መደወል የለብም እባክህ እንዳትደውል፣ ካስፈለገ መደወል ያለብህ ለአባቴ ጓደኞች ወደ ውጭ ሀገር እንዲወስዱኝ ነው እንጂ ፖሊስም ሆነ እናትና አባቴ ይህንን ነገር ማወቅ የለባቸውም በማለት ብዙ ነገር ስታስጠነቅቀውም ነበረ። ናታን ግን የኤቢን ምላሽ አልሰማም። ይህ ሁሉ ነገር ባንቺ ተፈጥሮ ጭራሽ ደግሞ ለቤተሰብ እንዳትደውል ትያለሽ አይደለም፣ እንደውም ለፖሊስ ነው የምደውለው ይልና ወዲያውኑ ለፖሊሶች ከደወለም በኋላ ፖሊሶቹ ፈጥነው ወደዛ ቤት ይመጣሉ። እናም ከደረሱ በኋላ እንግዲህ ፖሊሶች እያንዳንዳቸው ለምርመራ ወደ ክፍል እንግዲህ ይዘዋቸው ገብተዋል። በመጀመሪያ ደረጃ እንግዲህ ውሃም ሳትቀር ነው የተጠየቀችው። ውሃ ዛሬ በእናንተ ቤት ምንድን ነበር የተካሄደው በማለት እንግዲህ የመጀመሪያ ጥያቄውን እንግዲህ አንድ መርማሪ ፖሊስ ከመካከላቸው ተነስቶ ጠይቋታልም። እሷም ይኸውልህ መርማሪ ፖሊስ እኔ ማለት ነው እዛ ወደ ኪችን እየሄድኩ ነበረ እና እንደ አጋጣሚ ይሆንና አጅሪት ኤቢ ሊገላት ነበር፣ በቃ እንቅ አድርጎ ይዟታል። እናም ኤቢ ነምቹ ስትለኝ አንድ ጊዜ መተውት፣ ከመተውትም በኋላ እኔ ሮጬ ነበር የሄድኩት። ከዛ በኋላ የተፈጠረውን ነገር አላስታውስም። እሺ ሌላስ ምን ተፈጠረ? ከዛ በኋላ እንግዲህ ናታንም ቢሆን ከክፍለሽ እንዳትወጭ ብሎ ስለነበረ ወደነ ለዛ ቤት ነበር ሂጄ ቁጭ አልኩትና ከክፍላቸው የተቀመጥኩት፣ ያው ጓደኛዬ ምጥንም ነበረች ስትል እንግዲህ የመጀመሪያ ምላሿንና ቃለ መጠይቋን በትህትና ለፖሊሱ አስረድታለች። ፖሊሱም እንግዲህ ውሃ የሰጠችውን የቃለ መጠይቅ እንዲሁም ደግሞ ትንታኔ ከነገረም በኋላ ከቁም ነገር ሊቆጥረው አልቻለም። ምክንያቱም አሁን ላይ ውሃ ልክ እንደ ሕፃን ያደርጋታል። በሌላ በኩል ደግሞ ምንም የምትዋሸው ነገር የለም። ተጨባጭ መረጃ ያስፈልገኛል በማለት እንግዲህ ቀጣዩ ምርመራ ከቤት ውስጥ ያሉትን እያንዳንዱ ሰዎች እየዞሩ መጠየቅ ጀመረ።
ተራው የወይዘሮ ማርታ ሆነና ምን ተፈጠረ በማለት እንግዲህ ጉዳዩን ጠይቋታል። ማርታም እንግዲህ እኔ በወቅቱ ምንም የማውቀው ነገር የለኝም፣ ምክንያቱም ከሆስፒታል የቤት ሰራተኛ አጋዥ የምላት የወንድ ልጅ እናት ስለሆነች እንግዲህ ልትገላገል ነበርና ከዛ ሆስፒታል ሄጄ ስመለስ ቤቱ እንዳልሆነ ጭር ብሎ ነው የጠበቀኝ። ያው ከባለቤት ጋር ነበር የሄድኩት፣ ስመለስም እንደዛው ነው። ስመጣ ግን ሁላቸውም እየተላቀሱ ነበር የገጠሙኝ። ማለት እያለቀሱ ስትይ ያው አለ አይደለ በጣም ጭር ብሎ ነበረ ቤቱ። አቶ ደረጀ ተራው ያንተ ነው በማለት እንግዲህ ወደ ጥያቄም ቀረበለትና ባልና ሚስት የመለሱት በዛ አጋጣሚ አንድ አይነት ምላሽ ነበረ። በእርግጥም እኔ ልጠረጥራት አልችልም ልጅን እና የምጠረጥረው ናታን ምናልባት እንግዲህ ከሁለት አንዳቸው ነው ጥቃት ያደረሱበት ብዬ ልደመድምልህ እችላለሁ በማለት እንግዲህ ለፖሊሱን ሀሳቡ ሰጥቶታል። ነገር ግን በይበልጥ ከሴት ልጁ ላይ ምርመራውን እንዲያደርግና ትኩረት እንዲያደርግባት አድርጎ ለመርማሪ ፖሊሱ ካሳወቀውም በኋላ በሉ ሂዱ ብሎ መርማሪ ፖሊስም እንግዲህ ከዛ ፖሊስ ጣቢያ እንዲወጡና እንዲሁም ደግሞ በማንኛውም ሰዓት አዲስ ነገር ሲያገኙ ወደ እዛ ተመልሰው ከተጠሩም እንደሚመጡ ቃል አስገብቷቸው ወደ ቤታቸው እንዲመለሱ አድርጓል። በወቅቱ ምንም እንኳን ቤተሰቡ ከዛ ፖሊስ ጣቢያና ምርመራ ቢወጡም አሁን ላይ የአእምሮ ሰላም የሚባል ነገር የላቸውም። ምክንያቱም ኤቢ አሁን ላይ ካልወጣሁ ሞቼ እገኛለሁ እንጂ በመጀመሪያ ደረጃ አባቴ በእርግጠኝነት ለፖሊስ እጅን እንደሚሰጠኝ አምናለሁ። ምንም እንኳን አሁን ላይ እኔ ለተወሰነ ጊዜ ፕሮሰሴን እስከምጨርስ ጉዳቱን እንዲሁም ደግሞ እያንዳንዱ መረጃ ያለኝን ነገር ናታን ነው ያደረገው ብዬ እንደዚህ በዋሽና እውነቱን በነግራቸውም እውነት ተደብቃ አትቀርም፣ አንድ ቀን ትወጣለች። ስለዚህ ይህንን ጉዳይ ፈጠን ማድረግ አለብኝ ብላ አሁን ላይ መላ ቤተሰቡ እንዳለ ናታንን ለማስፈታት ሲረባረቡ እሷ ላጥ ብላ እንግዲህ ተደብቃ ወደ ውጭ ሀገር እንደምትሄድም እያቀደች ነው። በሌላ በኩል አርጆን እዛ ቤት ገብቶ እንግዲህ ጓደኛው የት እንደሆነ የሚያውቀው አይደለም። የፈሪ ጥሎኝ ሄድ አይደለ እያለ እንግዲህ ጓደኛው እዛ ቤት ጥሎት እንደሄደና እንዲሁም ደግሞ እንደወጣ ነበር አድርጎ የሚያስበው። እናም ጓደኛው እዛ ጋር ጥቃት እንደደረሰበት አላወቀም። ለማንኛውም እዛ አካባቢ መሰወር አለብኝ በማለት እንግዲህ ጥሎት ነበር የሄደው። በሌላ በኩል እንግዲህ እና ኤቢ ተጨንቀዋል። ምን እናድርግ የሚል ጥያቄ ፈጥሮባቸዋል። ይኸውልህ ናታን መደወል አለብህ ለሆነ ነገር እና ምን እናድርገው፣ እኔ ምንም ጥፋት የሚባል ነገር የለብኝም በማለት ራሷን እያንዳንዱ ነፃ ወጣች። የመጀመሪያ ደረጃ እንግዲህ ንካው የሚል ነው። እንግዲህ ሬሳውን እዛ ተገርሞ ልጁ እንዲነካውና የእጇ አሻራ እንዲኖርበት አድርጋለች። በእርግጥም እንግዲህ ነክቶታል። አሁን ላይ ናታን ተጠርጣሪ ቢሆንም በእርግጠኝነት እንግዲህ አንተን የፈጸምከው ተብሎ እንደሚከሰስ እርግጥ ነው። ለምን ካላችሁ ደግሞ ይሄ ሰው አለ በህይወት ወይስ ደግሞ የለም ብሎ እጁን አሳርፎበትም ነበረ። በእርግጥም የውሃ እጅ አሻራ ስላለበትም ነው እሷም ወደ ፖሊስ ጣቢያ ተጠርታ ሄዳ ቃለ መጠየቅ እንድትደረግ የተጋበዘችው። በሌላ በኩል እንግዲህ ለዛ ከዛ ቤት ተጨንቃለች። ምንድን ነው የተፈጠረው በማለት ዳጣ ስትጠይቃት ይኸውልሽ የሆነ የተጎዳ ሰው አለ፣ ከዚህ በላይ ልልሽ አልችልም እና ግን ይሄን ነው የማውቀው እና እንዳትወጡ ብሎን ስለነበረ ናታን እኛ እየወጣን አልነበረም ያለችው። በጣም የሚያሳዝነው ነገር እንግዲህ ኤቢ ያንን ሁሉ ስህተትና ችግር ፈጽማ ግን ደግሞ እኔ ትምህርቴን መማር አለብኝ ናታንም ቢሆን ማግባት አለብኝ ብለን የምታስበው ግን እኮ አርጆን እንደዛ በጩቤ እንደዚህ ጫር ሲያደርገው የሚገርማችሁ ነገር ጥለው ነው ሄደች። ለማገዝ ለመርዳት እንኳን አልሞከረችም። አይዞ ለማለት እንኳን አልሞከረችም። ሲጭራው ሮጠችና ተደበቀች። ከዛ አርጆን ከወጣ በኋላ የሚያሳዝነው ነገር ደህና ነው ምናምን ያች ለመርበትበት ሞከረች። እዚህ ጋር እንግዲህ በጣም ተወደዋለች ለማለት በጣም ያሳዝናል። በእርግጥ ዳታ ብትሆን ጥለው እንደማትሄድ እርግጥ ነው። እንዲሁም ደግሞ አርጆን ትደበድበው ነበር ማለት ነው። እንግዲህ አርጆን መዛ ቤት ወጥቷል በሰላም ማለት ይቻላል። እሱ አሁን እንዴት ላድርግ እያለች እናቷን ለማሳመን እየሞከረች ነው። የተወሰነ ገንዘብ ሰጣት። እንዲሁም ደግሞ የምፈልገው ነገር አለ ብላ ገዛዝታ ወደ ውጭ ሀገር እንድትሄድ እያደረገች ነው። እናቷ በእርግጥ ተጨንቃለች። ስታለቅስም ነበረ ወይዘሮ ማርታ። ምክንያቱም ይኸው አባትሽን በአንድ ቀን እንኳን በቃ የእሱን ምክር አልሰማ ብለሽ የእሱን ሀሳብ አልሰማ ብለሽ ነው እንደዚህ ሆንሹ እያለቻት ነው። እንግዲህ የአባት ርግማን እንዲሁም ደግሞ የወላጆቻችን እኛ አትስ እንደዛ አድርጉ ምናምን የምንለው ነገር ራሱ አንዳንድ ጊዜ በነገራችን ላይ ጸጸት ሊያስገባን ይችላል። ኤቢም አባቷ የሚላትን ብትሰማ እናቷ የምትላትን ብትሰማ አጠቃላይ ቤተሰቦቿን ብታከብራቸው ይህ ነገር ባልተፈጠረባት ነበረ። ብዙዎች እንግዲህ ተምራቸዋል ብዬ አስባለሁ ከኤቢ። እሷ ይህን ነገር አሁን እውነትን ካላወቅኩ የሚል ግግምና ስላለባት ነው እንደዚህ የሆነችው። እውነት ማወቅ እኮ ጥሩ ነው፣ ግን እንዴት ነው በቀላል አማርኛ በቃ ቀስ ብላ ተደብቃ እየጠየቅቻቸው ምናምን ቢሆን አሪፍ ነበር። ግን እሷ በቃ ውጭ እገኛለሁ ነው የምትል።
በመጨረሻም እንግዲህ አርጆን ወጥቷል። ሌሎችም እንግዲህ ያንን ልጅ ለማስወጣት መኪና ውስጥ አስገብተውታል። በእርግጥ ይሄ ልጅ አልሞተም ብዬ አስባለሁ። ምክንያቱም አንደኛ በጣም ሲጋራ ነገሮችን ሲጠጣ ነበረ። ከዛ ሁለተኛ ስትመተው ተጋሽቶበት ራሱን ስቶ ነው የሚሆን እንጂ ብዬ ነው የማስበው እንደኔ እንጂ ሞቶ አይመስለኝም። ግን እነሱ ሞቷል ብለው ነው ያሰቡት። ረጁን መኪና ውስጥ አስገብቶ በጣም ሲጨነቅ ነው የነበረው። ናታንም እንደዛው እንግዲህ ወደ ቤት ነው የመጡት። መጨረሻ ላይም ከመጡ በኋላ ግን በጣም ያሳዝናል። ሁለታቸውም በጣም ፈርተዋል። ሜላ ቤተሰቦች ጭንቅ ብሏል። ሰው ደሬ ምንድን ነው ያለችው እንግዲህ ማርታ። እሱ መናገር አልፈለግም ነው ዝም ብሎ ናያት። እንግዲህ ያው ቀብረውት መጡ ወይስ ደግሞ ሆስፒታል ወሰዱት? ሆስፒታል በእርግጠኝነት አይወስዱትም። ምክንያቱም ከወሰዱት የቤተሰቦቻቸው ስም እንዲሁም ደግሞ አጠቃላይ እስካሁን የነበረበት የደረጃ ክብርና ሞገስ ዝቅ ይላል እና የት አድርገውት መጡ? የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።